ይኸውልህ ከኔ ጋር ስትወራ በጥሩ ስነ ምግባር ታወራለህ። አዎ ከነብይህ በተሻለ ሁኔታ አወራለሁ። አንተም ከነብይህ ተሽለህ አውራ። ሩል ቅዱስ ማን ነው? በኔ ጋር ስታወራ መረጃ ታቀርባለህ። እያንዳንዷ ላወራሃት ደቂቃ ማለፍ እንደማንችል ከኔ ጋር ስታወራ ላሳየህ። 30 ሰከንድ አቆየ። ሩል ቅዱስ ማን ነው? አታስፈራራኛ። ሩል ቅዱስ ማን ነው? አዎ በስነ ስርዓት አውራ። እሺ ጎበዝ። ሩል ቅዱስ ማን ነው? ደግሞ እዚህ 3000 ሰው እዚህ ጋር አንተ ጋር መጣው ኢምራን ቤቱን ሩል ቅዱስ ማን ነው? 30 ሰከንድ ለመሙላት ነው ጥያቄው የማይመልሰው። ሩል ቅዱስ ማን ነው? ሩሁል ቅዱስ በል። ሩሁል ቅዱስ ልመልስ። ቀጥል። ማን ነው? ሩሁል ቅዱስ ማራቢና ሳምር ምን ማለት? ሩሁል ቅዱስ ማን ነው? ሩሁል ቅዱስ ምን ማለት ነው? ሩሁል ቅዱስ ማለት እባክህ ትመልሳለህ? ቅዱሱ መንፈስ ማለት ነው። ምን ማለት ነው? አይ በትክክል አምስት ማለት ቅዱስ መንፈስ ማለት ቅዱስ መንፈስ ባቢን ስተት እንዳለው ይማንልኝ ነው። በዚህ ቅዱስ መንፈስ ማለት ነው። ተሳስተ ነበር አይደል? ንባብ ላይ ተሳስቻለሁ። ቀጥል። ቅዱስ መንፈስ ማለት ነው። ሩሁል ቅዱስ ነው የሚባለው። እሱም ጅብሪል አለይሂ ማን ነው? ቅዱስ መንፈስ የመላእክቶች አለቃ። አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ የመላእክቶች አለቃ ነው የሚል። ቀጥል። 30 ሰከንድ እንደማቆይ ላሳየህ። አንድ ጥቅስ ብቻ ከ114ቱ ምዕራፍ አንድ ጥቅስ ብቻ ላሳየህ። ና በቪዲዮ አድርገህ ክፈት። ቪዲዮ ክፈት። አንተ ነው መክፈት የምችለው ቪዲዮ። እሺ 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 ቆየ ከፈትኩልህ ነው። በመጽሐፍ ነው። እኔ አንድ ጥቅስ ብቻ ከ114ቱ ምዕራፍ ይሄ ልጅ ካሳየን እኔ ንጽጽር አቆማለሁ። አታቆምም? ወላሂ አቆማለሁ። 30 ሰከንዷን ለማስበለጥ እኮ ነው። ቤቱ ላይ 30 ሰከንድ በላይ ቆየው ለማለት ነው። ጊዜ የሚገድለው ተረጋጋ። እኔ በመጽሐፍ ነው እየከፈትኩ ያለሁት። ጥቅሱን ንገረን። እሺ በቁርአን ማለት ነው። ጥቅሱን ንገረን። እያመጣሁልህ ነው። ተረጋጋ። እሺ በጣም ተረጋጋ። መሐመድ ሄራዋሻ ውስጥ እንደተጨመቀው እንደሮጠ እንደዛ ያለከለኩ መስላለሁ እንዴ? ኢየሱስም እጁን ሳይታጠብ ይበላል አይደለ? ከራሱ ምንም ማድረግ አይችልም። ዮሐንስ 5:30 አይ እንደዛ ነው አይደለም። ችግር የለውም። እጁን ሳይታጠብ የሚል የለውም። ኤርሜስ ነገር ግን ክርስቶስ እኛ ንጹህ ነው ብለን ነው የምናምነው። ውሃ እሱ የሚያነጻው የለም። አላህ ግን ሱራ 15:26 ላይ በገማ ጭቃ አንተን ወሸላንም ጭምር እንደዚህ አድወርብሮ ሰርቶታል፣ ከዛ አብክቶ ሰርቶታል። ስለዚህ ያንን የገማ ጭቃ እጁ ላይ እንደተጣበቀ ነው፣ አልታጠበውም። ታጥቧል የሚል ካለ መረጃ ታመጣለህ። በገማ ጭቃ ስለሰራ ማለት ነው። በሚገማ ጭቃ ሰው እንዲፈጠር ከሁለት እጆች ስለሚል ማለት ነው። ሁለት እጆቹ ደግሞ አንደኛ ገማ ጭቃ፣ አንደኛው ደስ የሚል ሽታ፣ ሁለት አባቱ እንደሰራው ጠበሪ ይናገራል። እሺ ክፈታው እየከፈትኩልህ ነው። አንተ አሁን ቁጥጥሩን አታስቀይር። እግዚአብሔር ሁላ አለ በአዳም ላይ ያለው ሁሉ መልክ ያለው ሌላ ቶፒክ ውስጥ አትግባ። ጭንቅላት የሌለውን አካል እያመለክ ወሬ ቶፒክ አትቀይር። ክፈት መረጃው። የመልአክ አለቃ ማለት ነው ቅዱሱ መንፈስ። ክፈት ፕሊስ። ቶፒክ ሽፍት አታድርግ። ክፈት። ይኸው እየከፈትኩልህ ነው። እሺ ዝም ብለህ ወረቀት ስለገደል ቁርአኑ እስካሁን ድረስ እንዲያደርግ የገልጬ ጨርሰዋለሁ እኮ 114 ምዕራፍ ነው። 114 ምዕራፍ ውስጥ ለመክፈት የዚህን ደቂቃ ፍጀት አይደው ነው። ምን ችግር እንዳለብህ ነው እየጻፍክ ነው። አንደኛው የቁርአን ክፍል ላይ የትኛው የቁርአን ቻፕተር ላይ እየጻፍክ? አንተ ጎበዝ ነህ። አንተ ስለምችል እኔ ማስረጃ የለኝም። ጎበዝ አንተ
እንኳን አንተ መሐመድን ማስረጃ የለውም በዚህ ጉዳይ ላይ አላህ ራሱ የለውም። አላህም አክቹዋሊ እሺ መሐመድ ውጤት ነው። ክፈተዋን ካለ ተሳክቶልሃል። 30 ሰከንድ አልፈሃል። እኔ ፊት 30 ሰከንድ አልቆይተሃል። አሁን ሌላ ትርፍ ሳታወራ ትሰማኛለህ? ሰማኝ አለኛው ክፈት። የመልአክ አለቃ ማለት ነው ቅዱሱ መንፈስ ያልከውን ክፈት አሳየን። ክፈት። ጃነ ፊት አይደለም የፈለገው እንዴት መረጃውን ይፈልጋል። ካሜራ እንዴት አድርጌ ላዞር? ፍሊፕ በለው። ፍሊፕ ካሜራ ፍሊፕ ሮቴት አይነት እንትን ምልክት ያላታለች ስነካው ፍሊፕ ይደናል። አይ ቲንክ እንትኑ ስነካው ገስቱ ስነካው እንደዚህ ፍሊፕ ማድረግ ያለች ምን እያላስረዳ ልክ ካሜራ ጋር ካሜራ ኦን ያደረክበት ከጎን የሆነች የካሜራ ምልክት አለች። እሷን አንዴ ነካት። አክረም ይሰማል? ካሜራ የነካበት ማይክሮፎን ካሜራ ዘጋው። የካሜራ ምልክት አለ አለ መሀል ላይ ያለውን ዳር ላይ ያለውን መሀል ላይ ያለውን ንካ። ጋበስ አግኝቼላችኋለሁ። ቀድሜ النبي صلى الله عليه وسلم إني أوتيت الكتاب ومثله معه بالعلم ዝም ብላ አታውራ። ኪታብ ያዘጋጁ ምናምን ይላል። ቁርአን አለ ብለህናል። ቁርአንን ፈረው 114 ምዕራፍ አለው። ሰው ክፈታው። ኦኬ ሚዩትን አንሳው። ሚዩት ነበርክ። ሳዳ ፕሊስ አትደረግ። የስርዓት ሞት ማድረግ ሳዳ ምን ይላል? አይነበብም? ቀጥል፣ አንብበው። ይነበባል? ቀጥል። ምንድን ነው ያመጣኸው? ምን መጽሐፍ ነው? ቀድመህ ታምናለህ አይደል? እኛ በኪታብ እንደምናምን። ኦኬ ምን መጽሐፍ ነው? ጎበዝ። ስለዚህ ቁርአን ላይ ያለ ያዘጋጁ መሐመድ ሳሊህ አልዑሰይሚን ይባላሉ። ምን ኡሱል ኡሰይሚን ምን አልከኝ? ኦኬ ኡሰይሚን ነው ያልከው? ኡሰይሚን ስንት ዓመተ ምህረት ነበር? የመቼ ሰው ነው? ይሄ ምን ይላል? የመቼ ሰው ነው? ዓመተ ምህረታቸው ዓመተ ምህረት ነው እና ይሄን ማስረጃ አንብብ አልኩ። ስንት ዓመት ሆናቸው? ኡሰይሚን እናምንበታለን። እፎይ የእኛ እንትን ነው። ስንት ዓመት ነው? ስንት ዓመት ነው ኡሰይሚን? አንተ እና አመቱን አይደለም አመቱን ምን ያደርግልህ አንተ? እኛ 50 ዓመት የማይበልጠው ሰውዬ ታመጣልኛለህ እንዴ? መረጃ ብለህ 50 ዓመት ሰውዬ እንኳን እንትን 100 ዓመት እንኳን እንትን ያላለ መረጃ ብለህ ታመጣለህ እንዴ? እኛ አይ 100 ዓመት ያልሞላው ሰውዬ ያመጣልኛል ከመረጃ አምጣስለው የዛሬ 100 ዓመት እንኳን ያልሆነው ሰውዬ እሱ እኔ ከቁርአን ቅዱስ ማለት ከአዳምጥ አንተ ደግሞ ጣልቃ አትግባ። እሱ ማለት የመልአክ አለቃ ነው የሚል ሊያመጣልኝ ማለት ነው። ዚስ ዱድ ቁርአን ላይ ያለ የለም። ቅድሚያ አፍርማል። ቁርአን ላይ የለም። አቅረብ ቁርአን ላይ ያለ የለም። ከኪታብ ቁርአን ላይ ያለ የለም ወይ? ቁርአን ኡሰይሚን 100 ዓመት እንኳን ያልሞላውን ሰውዬ ላይ እንደዚህ ብሎ መረጃ ታመጣለህ እንዴ? ከዛሬ 1400 ዓመት በፊት ለነበረ ታሪክ አሁን ቁርአን ላይ ያለ የለም ላልከው ነገር ኦፎ ኪታብ ኩማት ቁርአን አንዴ ካዲድ ሚጣል ቁርአን ላይ ያለ የለም። እኔ ምን ፕሊዝ መልስ። ቅድም አምናለሁ አላልክም? እኛ በቁርአን በከተብ ምናምን ታምናለህ? አምናለሁ አልክ። ፕሊዝ
ቁርአን ላይ ከ114ቱ ምዕራፍ አመጣለሁ ብለሃል አይደለ? ቁርአን ላይ የለም። ምናምነው ኡሰይሚን የሚባል ትናንትና የነበረ ሰውዬ በጻፈልን ነው ምናምነው ካልከኝ ነብይ ነው ወይ ብዬ ጠይቀሃለሁ። ገና ይሄ ምንድነው እሱ የሚለጠፈው እንደ እንትን ኡሰይሚን የሚባል ትናንትና የመጣ አባቶቻችን እድሜ ያለ ሰውዬ በሱ ነው ምናምነው በለኝ። የለም ቁርአን ላይ ነብያችንም አልተናገረም፣ ኡሰይሚን ነው ማምነው በለኝ። አንተ አሁን እየፈራ ነው። መጀመሪያ ምናለው በክታብ እንደምናምን ብለህ ነበረ። ያው አሁን እየፈራ ነው ያልኩት ጅብሪልን ቁርአን ላይ ያለ የለም፣ ቁርአን ላይ ያለ የለም፣ ቁርአን ላይ ያለ የለም። አላህ ወይ ለታንዚሉ ያለ አላህ ጠቅሶታል። እናመሰግናለን። እዚህ ስማሽ ከተዋረድክ ይበቃሃል። ደግመህ እንዳትፎክር እኔ ቤት መጣህ። በደንብ ከስራ ያላችሁ ታዝባችኋል ብዬ አስባለሁ፣ ተምራችኋልም ብዬ አስባለሁ። ኡሰይሚን ማለት አሁን የነበረ በአሁኑ ያለ በእኛ ዘመን የሆነን ሰውዬ መረጃ ብሎ ያመጣልናል ማለት ነው። የእኛን ዘመን የእኛን ትውልድ ዲስ ጄኔሬሽን ያለን ሰውዬ መረጃ ብሎ ያመጣል። አሁን እነሱ ቤት ብትሄዱ አረብኛ ስለማታውቁ ይሄ መጻፊያ ይከፍቱላችሁና ይኸው ብለው ያነቡላችሁ፣ ይኸው መረጃ ይሏችኋል። ምን ታመጣላችሁ? አረብኛ አታውቁ። ኡስታዞቻቸው እንደዛ ይፎግሩት፣ ኡስታዞቻቸው እንደዛ ይሸውዳሉ። ሚታር ካለች ስለዚህ ነብያቸው አልተናገረም። ሐዲስም ላይ የለም፣ ሐዲስ ላይም የለም፣ በቁርአንም የለም። ስለዚህ በአረብኛ የሆነ ነገር ትናንት የተጻፈ ያመጡና እምነት አድርገው ያስቀምጡታል። ኡሰይሚን መቼ ነው የተወለደው? ይኸው ማርች 9 በ1929 አይደለም የሚለው በ1929። ከዛ መቼ ሞተ? ጃንዋሪ 1 ላይ ጃንዋሪ 10 2001 which means በእኛ እድሜ ያለ ሰውዬ ማለት የነበር ሰውዬ የዛሬ 25 ዓመት ነው ከሞተ። 25 ዓመቱ ገና ከሞተ ነው የሚለው 2001 እንግዲህ በፈረንጆቹ ማለት ነው። ትናንትና በእኛ እድሜ ያለን ሰውዬ መረጃ ብለው ያመጣሉ ማለት ነው። አረብኛ ስለተጻፈ ብቻ እናምንበታለን። እሱ ሰውዬ ሄዷቸዋል። እንዲህ ነው የሚያጭበረብሩት። እስልምና ማለት እንደዚህ ነው፣ ከልት ነው የምንላችሁ ለዚህ ነው። አፕዴት እያደረገ እየዳበረ የመጣ ሃይማኖት ነው። ለማያውቅ ሰው ላልተረዳው ሰው እምነት ይመስለዋል። ቁርአኑ መልስ የለውም፣ ሐዲሱ መልስ የለውም። ከጊዜ በኋላ የመጡ ሙፈሲሮች ምናምን የሚባሉ ዝተት ኮተት የሆኑ ሰዎች ከዛ ጥያቄ ሲነሳባቸው ለዛ ምላሽ ሲሰጡ፣ ጥያቄ ሲነሳ ለዛ ምላሽ ሲሰጡ፣ በዛ ጋር ቀዳዳ ሲመጣባቸው ያንን ሲደፍኑ፣ በዛ ጋር ሽንኩርት ሲመጣ ያንን ሲደፍኑ፣ እንደዚህ የመጣ እምነት ነው። ቁርአን ነበር። ከዛ ደግሞ ሐዲስ ከ200 ምናምን ዓመት በኋላ ቡሃሪ መጣ። ከ250 ምናምን በኋላ እነ ሙስሊም መጡ፣ እና አቡ ዳውድ እና ናሳኢ እና ኢብኑ ማጃ ምናምን ከ300 ዓመት በኋላ መጡ። አሁንም የጎደለውን ሲያዩ ከዛ መዛቦች አሉ መጡ። ከዛ እነሱን የጎደሉትን ሲመጡ ፊቆች መጡ። ከዛ በኋላ እነሱን ለመሙላት ደግሞ ከ400 ምናምን ዓመት በኋላ ደግሞ ሙፈሲሮች መጡ። ከዛ በኋላ ደግሞ አሁንም አብዴት አደረገ እነ ኢብኑ ተይሚያ እነ ኢብኑ ከሲር ምናምን ደግሞ ሙሐመድ ከሞተ ከ700 ዓመት በኋላ መጥተው እነሱን እንደ መረጃ ያደርጓቸዋል። ከ700 ዓመት በኋላ ከዛ ደግሞ አብዱል ወሃብ ይመጣሉ። ከስንት ዓመት በኋላ ደግሞ አብዱል ወሃብ መጣ? ከ1200 ዓመት በኋላ። እነኚህ ደግሞ ኡሰይሚን ደግሞ ከ1400 ዓመት በኋላ መጡ። በእኛ እድሜ ያሉትን በእኛ ጄኔሬሽን ያሉት እነሱን መረጃ ያደርጓቸዋል። እስልምና ይሄ ነው። ጠይቁት፣ እንደዚህ ነው እስልምና። ቁርአኑ ከዛ ምን ይላል? ለነገሮች ሁሉ አብራሪ ግልጽና የተራራ ነው ይላል። እና አሁን ጥያቄው ላይ ብቻ መልስ ምን ፈልገው